ይሄው ለዛች ማኪ ስራ ነው አይደል? ቆይ ከዚህ በላይ ምን እንዳደርግ ነው የምትፈልገው? አትጨነቂ ሰላም፣ ነገ ናታን ሲመጣ ሁሉንም ነገር እንነጋገርበታለን። አይሻልም? ቆይ ምን አድርጊ ነው የምትለኝ? ከዚህ ሁሉ እኮ ብትገለኝ ይሻላል። ገላኛለች እኮ አንዴ። ሰላም ባክሽ አታልቅሺ። ነገ የሆነ ነገር እናደርጋለን። ደግሞ ምንም አታመጣም። እሺ እሺ በቃ ደህና ደሪ። እሺ ደህና ደሪ። በሩን ቆልፈሽዋል አይደል? አዎ። አይ ሰላም፣ ዛሬ መቼም አልፈርድብሽም። አልዘጋሁትም እንዴ? ኧረ ዘግቼው ነበር። በይ በቃ ደህና ደሪ። እኔም ልተኛ። እሺ ደህና ደሪ። አልሰጥም፣ ልጄን ለማንም አልሰጥም። ባልወልዳትን ደረቅ ጡቴን አጥብቼ አሳድጊያታለሁ። እንደ እናት ሁሉን ነገር አሟልቼ አሳድጊያታለሁ። ማንም በልጄ ሊመጣብኝ አይችልም። ማንም። ቅዱስ፣ ከዚህ ሁሉ ጊዜ በኋላ ልጅህን ለመውሰድ መጣህ? ገላይ ካልሆነ እኔ በህይወት እያለሁ ልጄን አልሰጥህም። ልጅህን አትወስዳትም። እሺ ማይ፣ አንቺ ነሽ። ለማንም አልሰጥሽም። ለማንም አልሰጥሽም። ማንም አይወስድብኝም። አንቺ ነሽ፣ የኔ ብቻ ነሽ። አንቺ የኔ ብቻ። ማንም አይወስድሽም። እሺ አንቺ የኔ ነሽ። የኔ ነሽ። አንቺ የኔ ብቻ ነሽ። ጋሼ እባክህን አዳምጠኝ። በጣም መሽቷል እኮ ለፖሊስ ብንደውል አይሻልም? ሳምሪ አንቺ ግቢና ጠብቂኝ፣ እኔ እፈልጋታለሁ። በሰዓት ፖሊሶች ጋር ብንደውል እንኳን ቁጭ ብላችሁ ጠብቁን ነው የሚሉት። በዚህ ሰዓት በጣም አያስፈራም? ከዛ ደግሞ እትዬ የት እንዳለች እንኳን እኮ አናውቅም። አንቺ ማነው? ነይ ወደዚህ ግቢ አልኩሽ እኮ። አይ እንደዛማ አይሆንም፣ አብሬ እመጣለሁ። ሳምሪ ማን ግቢና አስተኛት። እትዬ ቆይ ምንድነው የሆንሽው ነገር አለ? ሳምሪ ውሰጂና አስተኛት እባክሽ። አይዞሽ በቃ አሁን ቤትሽ ነሽ፣ የባልሽ እቅፍ ውስጥ ነሽ። እባክህን በላይን ከሳቅሪ ሰፈት እንውጣ እባክሽ። ተረጋግሽ ፍቅር፣ ግን አሁን እንግባ ውስጥ።
ልጄን ወሰደቻት። ልጄን ወሰደቻት። ልቀቀኝ! ልጄን ወስዳታለች። ናርዲ እባክሽ ተረጋጊያለሽ። ናርዲ ልጄን ወስዳታለች። ልቀቀኝ! እባክሽ ተረጋጊ ናርዲ አለች። ልጄን ወስዳታለች። ልቀቀኝ! እናት ተረጋጊ እባክሽ። ልጄን ወስዳታለች። ልቀቀኝ! ሳምሪ ማየት ነው ያለችው? ውስጥ ተኝታለች። እኔ አይቻታለሁ። ልጄን ወስዳታለች። ልቀቀኝ! ማሚ ሮዝ አንቺ ሮዝ እባክሽ ተነሺ። ሮዝ ምንድነው? ሰላም በዚህ ጠዋት ተይኝ ትንሽ ልተኛ። ቤት ውስጥ ማያና ናርዶስ የሉም። ምን? ኧረ ጫማ ፍቅር እስኪ ንገሪኝ፣ ምንድን ነው እሺብኝ? እናቴ በቃ ዝም ብለሽ በላይ ናሆሚ፣ ከዚህ ሀገር እንጥፋ። ለምን? ቆይ እንዴት ዝም ብለን ተነስተን እንጠፋለን? የገነባነው ህይወት። እስቲ ንገሪኝ፣ ምንድን ነው የሚያስጨንቅሽ እናቴ? ቆይ እንዴት ቁልፉን ነገር አለበት ነበረው? እኔ እንጃ ሮዝ፣ እኔም አልገባኝም። መቼም ልጇን ይዛ ከ6ኛ ፎቅ ላይ ዘለለች አይባልም አይደል? ቆይ እንዴት ማለት? ቁልፉን ቆልፈሽ ይዘሽ ገብተሻል ነበር እንዴ? ከዛ በፊት ነው። ወይኔ ሮዛ፣ ስሚ ሰላም፣ ቅዱስ መድኃኒቱ ረጅም ሰዓት ነው የሚያስተኛው እና ተነስቶ የሚጠይቅሽ ከሆነ ማያ ስታስቸግር ይዘዋት ወጡ በይልኝ እሺ? እና ደግሞ እዚህ እንዲጠብቀን ንገሪው። እና ግን የት ብለሽ ልትፈልጊያት ነው? እናቷ አውድ ብትገባ እንኳን አታመልጠኝ። ከዛ በኋላ 50,000 ብር ሰጥሻለሁ። እሺ ምን ነው? ሽሮኮ ነው። እሺ ችን ብቻ ቢት እሺ ምስል ባጉስ ማበኝና ከዛን ደግሞ ምስል መሰለሽ ጎበዝ። ከዛን ደግሞ እንትን ገዛልሻለሁ። አትይም ምን ፈልጊ بدون فليك شو لا بس على فليك شو أبين بسر
ማናት? ኦ ጎበዝ። አሁን እቺን ማን ነው የሚጎርሰው? እቺን አተልቄ መጣው። ጎበዝ። ከዛ ትምህርት ስቴጂ ከዛ በኋላ ከቤት ሽባቱ ትምህርት ቤት ማለት ነው። ብስኩት እንገዛልሻለን፣ ቺፕስ እንገዛልሽና በዚህ አረ በጣም ከማ ያዙ በዚህ እንዴት አደርሽ? ደህና። ማያ የት ነህ? ማያ ምንድን ነው ሰላም? ማያ የት አለች? ማያ እኮ እንውጣ እያለች ስታስቸግራቸው ከናርዶስ ጋር ያዝናናት ወጡ። ምን ማለት ነው ሰላም? ቆይ ነው እንዴት አቀሰቅሽ ነው? ይዛባት ልጠፋስ? እዚህ አካባቢ ናቸው አይደል? ቆይ ልፈልግ። ቅዱስ እዚህ አካባቢ አይመስሉኝም። ቆይ ይመጣሉ፣ ጠብቃት። ሰላም የሆነ ችግር ተፈጥሯል እንዴ? እየደበቅሽኝ ነው እንዴ? ቅዱስ ምን ይፈጠራል ብለክ ነው? ቆይ እንደምደውላቸው። ወይ ሰላም፣ አገኘሻቸው እንዴ? በጭራሽ አላገኘኋቸውም፣ ግን አሁን የቤቷን አድራሻ አገኘሁ። ወደዛ ልሄድ ነው። ሮዝ፣ እኔ ቅዱስን ማስቆም አልቻልኩም። እናንተን ፍለጋ ወጥቷል። እሺ፣ የት ነው ያለው? እኔ እንጃ፣ እዚሁ ሰፈር አካባቢ ነው የሚሆነው። እሺ በቃ ሮዛ። ማያስ ሮዛ፣ እናገኛታለን። ቅዱስ ማያ ማያን እንደገና ላጣት ኖሩ። ማያን አጣኋት ሮዝ። አንድ ልጄን አጣኋት። እንዴት ፈጣሪ አንድ ልጄን አሳይቶ ይነሳኛል? ሮዝ እንዴት ማያን አጣታለሁ ድጋሚ? ሮዝ ቅዱስ እባክህ ራስህን አታስጨንቅ። ደግሞ መነኝ እናገኛታለን። በቃ ለእኔ ምንም አይገባኝም ማለት ነው። ቅዱስ እባክህ አይሆንም። ለእኔ ስትል እባክህ ቅዱስ እባክህን ተነስ። ቅዱስ መጥቻለሁ። ናርዶስ በቃ የምታመልጪ መስሎሽ ነበር አይደል? የኔ ልዕልት ለእናትሽ አጉርሻት። ቆይ ምን ሆነሻል?
ምንድን ነው የሚያስፈራራሽ ነገር አለ እንዴ? ለምን ነው የማትናገሪው? እኔ ከፍታለሁ። መብራት ናርዲ፣ ቆይ ምን ሆነሻል? ከትናንት ጀምሮ እኮ ልክ አይደለሽም። እባክህን እሺ በለኝና በቃ ከዚህ ሰፈር እንውጣ። በፍጹም አላደርገውም። ቤቴን ለቅቄማ በክራይ ቤት አልንከራተትም። ቆይ ማያስ ቢሆን ከዚህ ወጣ ሌላ አዲስ ሰው መልመድ አይከብዳትም እንዴ? አዲስ ቤተሰብ ከምትለምድ ይሻላል። ናሺ፣ አይ ምንም አላልኩም። ቆይ ናርዲ፣ ምንድነው እንደዚህ የሚያስጨንቅሽ? ለምን አትነግሪኝም? አታውቃቸውም፣ ስራ ቦታ ላይ ናቸው። ችግር እናደርሱብሻለን እያሉ እየዛቱብኝ ነው። አስበው እስቲ በሌሊት መጥተው ማያን ይዘውብን ቢሄዱስ? ናርዲ፣ እኔ ያለሁልሽ፣ ምንም ልትፈሪ አይገባም። ይህን ነገር ለፖሊሶች ማሳወቅ አለብን። ለፖሊስ? በጭራሽ ለፖሊስ የሚባል ነገር የለም። እኔ ፈርቼ ነው እንጂ ነገሩ ቀላል ነው። እንደዛ ከሆነ እሺ፣ ለግቢያችን ጥበቃ መቅጠር አለብን። አንቺም ማያም በሄዳችሁበት የሚጠብቃችሁ ሰው ያስፈልጋል። ያንን ማዘጋጀት አለብን። ጥበቃ? እሱ ጥሩ ሀሳብ ነው። እሱ ይሻላል። አይ ናርዶስ፣ በጣም ትክክል ነሽ። ጥበቃ በጣም አስፈላጊ ነገር ነው። እንደ ምስኪ አስክሬንም አልሆንም፣ ደም ብቻ። እስቲ እኛ እናውራ። እንዴት ዋላችሁ? ድጋሚ ያመመው እንዴ? አይ ትንሽ ረፍት ያደርግ ብዬ ነው አስተያየችሁ መጣሁ። ምንድነው? ምንም ትንሽ እጄን አሞኝ ነው። እስኪ ያሳይ። ናታን ደህና ነኝ። ተው። ምንድነው ይሄ ሮዝ? ምንም ከደረጃ ላይ እኮ አንሸራተኝ ልቄ ነው። ዝም በይ። ይሄ ሽጉጥ ነው አይደለም? ይሄ ሁሉ ለቅዱስ ነው አይደለም? ሮዝ፣ አሁን ለሰው መርዳት ይኖርብሻል። ግን እኮ እኛ እንፈልግሻለን ሮዝ፣ እኔ እፈልግሻለሁ። ይህ ሲያካብድ። አትቀልጂ ሮዝ። እንዴ ቆይ ከማን ጋር ነው ትግል የገጠምሽው እንዴ? ማን ነው ሰውዬ? ቆይ ንገሪኝ እስኪ። ናታን፣ አሁን እኮ በጣም ደህና ነኝ። ይልቅ የምነግራችሁ ነገር አለ። ምንድነው? ስራ አግኝቻለሁ እና በሳምንት ውስጥ ለተወሰነ ቀን ቤት ላልመጣ እችላለሁ። ምን እየቀለድሽ ነው? አይ እየቀለድኩ አይደለም። እሺ እንደምን ናችሁ? አቶ ናሁም አሉ? ጥሪልን እስኪ። እሺ እሺ፣ እንዴት አደረጋችሁ? ሰላም ነው? ሰላም። ኦኬ፣ ተያዥ አላችሁ? ተያዥ አለ። መታወቂያ ሁሉ ነገር አለ? አዎ በደንብ የተያዥም የራሱም ይኸው መታወቂያ ኮፒ።
እሺ በጣም አመሰግናለሁ አብዲ። አብሽር ናሁም፣ መቼም ያልተማመንሁበትን ሰው አልሰጥህም። እሱስ ታውቃለሁ፣ ያው ለደንቡ ነው እንጂ። ልክ ነህ፣ ጥንቃቄ ያስፈልጋል። ሰላም ዋሉ። እሺ አብዲ፣ ቴንክ ዩ፣ በጣም አመሰግናለሁ። ሰላም ዋሉ። መልካም። እኔ አቶ ነው እባላለሁ። እኔ አሸናፊ ነው ስሜ። ጥሩ አሸናፊ፣ እንግዲህ ስራ ጀምረሃል። አመሰግናለሁ ጋሼ። መልካም ስራ ብያለሁ። አምላኪ ሆይ መቼም ለኔ ስትል ነው ያመጣልኝ። ወይ ቁመቱ ሻበላ ነው ደግሞ። ተመስገን ይሄን የመሰለ ቆንጆ ላገኘ ነው። ቤትህ እዛ ጋር ነው። ማለት እሱ እንደሰሚው እሺ እንዳይመታት እንዳትወድቅ ማን ያሸንፋል? አሸነፍኳችሁ ለሁለት፣ እኔ እናንተ ለሁለት፣ እኔ ብቻዬን። አሸነፍኳችሁ። ማያ ለእሱ ነው የምታግዢው፣ እኔ ጋር አንተ በሱ ከዚህ እኔ ለብቻዬ እናንተ ለሁለት። አሸነፍኳችሁ ለሁለት። ውይ እዚህ ነህ እንዴ አንተዬ? እንኳን ደህና መጣ። ስምህ ማን ነው? አሸናፊ። እሺ እቺ ምግብ ቀመስ አድርጋት። አይ በቃኝ፣ በልቼ ነው የመጣሁት። እንዴ እንደዛም አይባልም። አዲስ ቤት ተመጥቶ ምግብ አልበላም አይባልም። እሺ ካልሽ ልቅመስልሽ። ታዲያ ከየት ሀገር ነው የመጣኸው? ወይ ከሩቅ ነው። ያው እንግዲህ እንጀራ ያንከራተተናል። እኛስ እንጀራ ብለን አይደል እንደዚህ የምንሰቃየው? ወገኖቻችንን ቤተሰቦቻችንን ጥለን በማናውቀው ቀይ በማናውቀው ሀገር ሰው ቤት የምንኖረው። ልክ ብለሻል። እሱስ ብርዶ ነበር አይደል? እስኪ ሙቅ እንዳያደርግህ ለምን ሻይ ነገር አላመጣልህ? ካላስቸገርኩሽ። እንዴ እሺ፣ ይሄ ምን ማስቸገር ነው? መጣ አሸናፊ ና እስኪ ማውራ ነገር አለኝ።
አቤት ጋሼ። አሸናፊ ናርዲ ስራ ቦታ ላይ እያስፈራራት እንደሆነ ነግራኛለች። ግን እነማንና ለምን እንደሆነ በግልጽ አድርጋ ልነግረኝ አልፈለገችም። እኔ ደግሞ ነገሮችን በቅርብ ሆኜ እንዳልከታተል ስራ ነው ሙሉ እና እኔ ምን ላድርግሎት ጋሼ? አንተ የኔ አይንና ጆሮ እንድትሆን እፈልጋለሁ። ግቢውን ከመጠበቅ ባለፈ ናርዲን የምትጣበትን የምትሄድበትን እንድትከታተልኝ እፈልጋለሁ። እሺ ጋሼ፣ ምንም አትስጋ፣ በደንብ እከታተላታለሁ። ከቤት ስትወጣ ከማን ጋር እንደምትገናኝ አጣራ። ማንም እንደሚያስፈራራት ደርሰህበት ለኔ ብቻ ንገረኝ። እሺ ጋሼ። አደራ አሸናፊ፣ ይህ ሚስጥር በእኔና ባንተ ብቻ ነው የሚቀርበው። ይህንን ሚስጥር ናርዲም ሆነ ሳምሪ መስማት የለባቸውም። ናርዲና ማይን አደራ ብለህ አንተ ሰጥቻለሁ። እንግዲህ እሺ ይኸው እያመጣሁልክ። አመሰግናለሁ ሳምሪ። ምንም ምስጋና አያስፈልገውም። ስምህን ያሸንፋል። በዛ ላይ ቁመና ደግሞ ደንደን ያለ ትከሻ ነው ያለ። ኧረ ተይ ማለቴ ትከሻዬን ብርድ መቶኝ አብጧል። ምስኪን አሹዬ ትከሻ እስከሚያብጥ ድረስ ብርድ መታ። ቆይ በቃ በኋላ ውሃ ሞቅ አድርጌ አጥብሃለሁ። አይ እኔ ራሴ እታጠባለሁ። በይጂ ስራሽን ስሪ እትዬ እንዳትቆጣሽ። እና አሹዬ እንዴት ነው ትዳር ምናምን? አለኝ። ምን ሆነሽ ነው አንቺ? ምንም፣ ዝም ብለህ የተሰጠህን ጠጣ። እሺ ፈጣሪ አንተ ጠብቀኝ። ጉድ እኮ ነው። ሳምሪ ምን ሆነሻል? ፊትሽን ጥለሽዋል እኮ። ምንም አልሆንኩም እትዬ። ይሄ አዲሱ ዘበኛ ግን አይኑን ሳይው እንዴት እንደሚያስጠላ። ደግሞ ምን አደረገ? ገና መምጣቱ አይደል እንዴ? እንዴ ኩራቱና ገና ለገና አዲስ ነው ብዬ ብጠቀው ሚስት አለኝ ብሎ አላስደነገጠኝ። እኔ ገና ለገና አዲስ ነው ላላምደው ብዬ እንጂ ከሱ ምን ፈልጌ መሰለው። እኔ ኩራተኛ ወንድ በጣም ነው የሚያስጠላኝ። አንቺ ደግሞ በቃ እሱን ታዩ፣ ስራውን ይስራበት። እኔ ምን አልኩት እትዬ? ገና ለገና ላስቀርም ማለቱ ገርሞኝ ነው እንጂ። በይ በይ ወሬሽ ብዙ ነው እናቴ። አይ እትዬ አንቺ ምን አለብሽ? አቀበለኝ። የኔ ቆንጆ ማያ ቆንጆ እኔ እችላለሁ። አንቺ ግን እንደ ወንድ ማውራታች እችላለሁ። እስኪ በያ እኔን እንደ ወንድምሽ አውሪኝ። እሺ እኮ አውሪኛ። እሺ
ቶሎ አድርሳትና ና ቁርስ እጠብቅሃለሁ። አንቺ እዛ ደርሼ እስከመጣ ቆያለሁ። ችግር የለውም እጠብቅሃለሁ። ቶሎ አድርሳትና እንግዲያውስ ካልሸሽ ማያ የኔ ልጅ የማየ ልጅ እኮ ነኝ እና እኔ ምንሽ ነኝ? አጎቴ ነህ የኔ ወርቅ። በይ በቃ አሁን እንሂድ። አዳምጫለሁ እንደምስቀው አይ ካንቺ ጋር ነው። እኔ እኮ የሚያስቅ ነገር እኮ አላወራሁም፣ ግን ደግሞ ሳይሽ እስቃለሁ። እንደዚህ በቃ እንሂድ። ቆንጆ ነው። አቤት ናርዶስን ፈልጌት ነበር። እሺ ግን ማን ልበላት? ሮዛ እየፈለገችሽ ነው ቤት። ማን ነው? ሮዛ ነች። ትዬን ፈልጋ ነው። አይዞሽ 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 ወጥጭበት። ጓደኛዬን ታናግራት ነበር። አንቺ ሰይጣን ቆራጭ ምን ልትሰሪ ቤቴ ድረስ መጣሽ? ወይዘሪት ናርዶስ ለባልሽ የደበቅሽውን እያንዳንዱን ውሸት ልንገረው? የምን እውነት?